ሩታና ኤፍሬምን እንግዲህ በአዲስ ነገር እንመጣለን ብለው ተናግረዋል። በጣም ነው ደስ የሚለን። እኛም ይሄንን ነገር ነው የምንወደው። እነሱ በአዲስ ነገር መጥተው ከንዝንዝ ከጭቅጭቅ ወጥተው በአዲስ ነገር መጥተው እኛንም እንዲያዝናኑን በጣም ነው ደስ የሚለን ማለት ነው። እኛም እሱን ነው የምንፈልገው። በጣም ነው ደስ የሚለው። እንግዲህ ቪዲዮ ሲጀምሩ ሁላችሁም ላይክ አድርጉ። ላይክ አታረጉም ሁላችሁ ማለት ነው። ስለዚህ ላይክ ማድረጋችሁን እንዳትረሱ። እንግዲህ ወንድማችን ኤፋ ተናግሯል፣ ሩትዬም ተናግራለች። በአዲስ ነገር እንመጣለን፣ ሰሞኑን ጠብቁን፣ እኔና ሩታ በአዲስ ነገር እንመጣለን ሲል ወንድማችን ኤፋ ተናግሯል ማለት ነው። ያው ደስ ይላል። እነሱ በአዲስ ነገር መጥተው እኛም በአዲስ ነገር ስናያቸው በቃ በጥሩ ነገር በሶም በሚያስተምር ነገር ሶን በሚያዝናና ነገር ሲመጡ እኛም በጣም ደስ የሚለን። እኛም ኮሜንታተሮቹ እንግዲህ ይሄን ነገር ነው በጣም የምንወደው ማለት ነው። እነሱ በአዲስ ነገር ሲመጡ እኛም ቶሎ አሪፍ መረጃዎችን ቶሎ እናቀበላችኋለን። ስለዚህ እውነትም የሩትዬ ደጋፊ ሆናችሁ እውነትም የሩትዬ ጠበቃ ከሆናችሁ ቻናሉን አሁኑኑ ሰብስክራይብ ማድረጋችሁ እንደረሱ፣ ቪዲዮንም ላይክ አድርጉ፣ ሼር እያደረጋችሁ ለብዙ ሰዎች እንዲደርስ ማድረግም ትችላላችሁ። እንግዲህ ወንድማችን ኤፋም ይሄን ነገር ነው የተናገረው። ሩታም እንግዲህ ይሄንን ያለችው ማለት ነው። በጣም ደስ የሚለው እኛ በአዲስ ነገር ነው የምመጣው። አብርሽም ራሱ አሁን በአዲስ ነገር ከጽጌ ሮያል ጋር በአዲስ ነገር ይመጣል። እኛም ደግሞ እኔና ኤፋ ሩታ በአዲስ ነገር እመጣለን ስትል ሩታ እንቁኛ ጀግና ተናግራለች ማለት ነው። እንግዲህ እንደሚታወቀው አብርሽ ፖስት አድርጓል እኔና ጽጌ ሮያል በአዲስ ነገር እንመጣለን ብሎ ተናግሯል ማለት ነው። በጣም ደስ በሚል ሁኔታ እንግዲህ ሩትዬና ኤፋም በአዲስ ነገር እንመጣለን ብሏል። እስኪ ምን እንደሆነ አብረን የምናየው ይሆናል። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።